ሰላም እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት የ11ኛ ክፍል ዩኒት 1 ሪሌሽን ኤንድ ፋንክሽን የሚለውን ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ደግሞ ለብዙዎች እንዲደርስልን ላይክ እያደረጋችሁ ጀምሩ። አሁን ቀጥታ ወደ ትምህርቱ አልፋለሁ። ዩኒት 1 ሪሌሽን ኤንድ ፋንክሽን። እሺ እዚህ ጋር የመጀመሪያው ሪሌሽን ነው። ሪሌሽን ሲባል a set of ordered pair ነው። ሪሌሽን የምንለው ordered pair ነው። ስለዚህ ሪሌሽን በተለያየ መንገድ ይጠየቃል። ለምሳሌ ሪሌሽን from a to b ከተባላችሁ ከa ወደ b ሪሌሽን ፈልጉ ከተባላችሁ a cross b ትሰራላችሁ ማለት ነው። ለምሳሌ a 1 2 ቢሰጥ b ደግሞ 3 4 ቢሰጥ ልክ እንደዚህ አይነት ኦርደርድ ፔር ሪሌሽን ነው የምንለው። a ለምሳሌ 1 2 ሪሌሽን ነው፣ b 3 4 ሪሌሽን ነው፣ ኦርደርድ ፔር ስለሆነ ማለት ነው። ዘን ከa ወደ b ደግሞ ሪሌሽን ፈልጉ ከተባልን ከa ወደ b ሪሌሽን ፈልጉ ከተባልን a ክሮስ b እንሰራለን ማለት ነው። a ክሮስ b ማለት 1 3 1 4 2 3 2 4 ሶ ይሄ ምን እንለዋለን? ሪሌሽን ነው ማለት። ይሄ አሁን ሪሌሽን ነው r ይሄ ሪሌሽን ከa ወደ b የሆነ ሪሌሽን ነው ማለት ነው። 1 3 1 4 2 3 2 4 ሶ ይሄ ሪሌሽን ምንድነው? ከa ወደ b የተባለ ሪሌሽን ነው። ከb ወደ a ሪሌሽን ፈልጉ ከተባለ ደግሞ b ክሮስ n እንሰራለን ማለት ነው። እሺ ሌላኛው ዶሜን እና ሬንጅ ነው ሪሌሽን ላይ። ዶሜን ስንል የመጀመሪያው ቫልዩ ነው ወይም የኤክስ ዋጋ ነው። ሬንጅ የምንለው ደግሞ ሁለተኛው ቫልዩ ወይ ደግሞ የዋይ ዋጋ ነው ማለት ነው። ለምሳሌ እዚህ ጋር ብናይ ዶሜኑን እዚህ ሪሌሽን ተሰጥቶናል። የዚህን ዶሜን አውጡ ከተባልን ምን ይሆናል? የመጀመሪያው 45 ዘን 48 41 46 ዘን እዚህ ጋር 50 ይሄ ምንድነው? ዶሜን ነው ማለት ነው። ሬንጅ የምንለው ደግሞ ሁለተኛው ነው። ሁለተኛውን ስናወጣ ደግሞ ሬንጅ ይሆናል። ያ ማለት 65 68 62 66 እና 70 ሶ ይሄ በዚህ መንገድ ዶሜን እና ሬንጅ ማውጣት እንችላለን ማለት ነው። ሌላው እንደዚህ በቴብልም ከተሰጠንም እዚህ ጋር የመጀመሪያው ይሄ ኤክስ ዋጋ ነው፣ ይሄ ዋይ ዋጋ ነው። ዘን ሪሌሽኑን ስናወጣ ምን ይሆናል? ሴክሽን 1 49 ሴክሽን 2 51 ዘን ሴክሽን 3 48 ሴክሽን 5 50 ስለዚህ አሁን ዶሜኑ ምን ይሆናል? ዶሜን አውጡ ከተባለ የመጀመሪያው ያ ማለት ሴክሽን 1 ሴክሽን 2 ሴክሽን 3 ሴክሽን 5 ዶሜን ይሆናል። ዘን ሁለተኛው ላይ ያለው 49 51 48 እና 50 ደግሞ ምን ይሆናል? ሬንጅ ይሆናል ማለት ነው። እሺ ሌላኛው እዚህ ጋር given relation r x y y is equal to x square ዘን እዚህ ጋር አሁን የx ዋጋ ተሰጥቶናል። list all the element of r አሁን ሪሌሽኑን እናውጣ። እዚህ ጋር የx ዋጋ ኦሬዲ ተሰጥቶናል። ለምሳሌ -2 ዘን -2 ሲሆን y is equal to x square ላይ እንተካለን። ዘን x square ላይ ስንተካ ምን ይሆናል? 4 ይሆናል። ዘን ቀጥለን -1 ስንተካ x ስኩዌር ሲሆን ምን ይሆናል? አሁንም 1 ይሆናል ማለት ነው። ዘን 0 ስንተካ 0 ስኩዌር 0 ይሆናል። 1 ስንተካ 1 ስኩዌር 1 ይሆናል ማለት ነው። 2 ስንተካ ደግሞ 2 ስኩዌር 4 ይሆናል ማለት ነው። ሶ በዚህ መንገድ ሪሌሽኑን እናወጣለን ማለት ነው። ሶ እዚህ ጋር የኤክስ ዋጋ ተሰጥቶናል። የዋይ ዋጋን ለማግኘት ደግሞ እዚህ ላይ መተካት ይሆናል ማለት ነው። እሺ ወደ ላይኛው ጥያቄ ስናልፍ ደግሞ እዚህ ጋር ሌላ ጥያቄ እዚህ ጋር ዶሜን ኤንድ ሬንጅ ሶ ኤግዛምፕል ፎርም ቀላል ነች። ኤግዛምፕል ፎር ላይም 1 2 3 4 4 4 5 6 ይለናል። ሶ የመጀመሪያው 1 3 4 እና 5 ምንድነው? ዶሜን ነው። ሁለተኛው ደግሞ 2 4 እና 5 6 ደግሞ ምን ይሆናል? ሬንጅ ይሆናል ማለት ነው። እሺ ሶ እዚህ ጋር እቺኛዋን ደግሞ ለመስራት መጀመሪያ ሪሌሽኑን ማውጣት ነው። እሺ ሪሌሽኑን ስናወጣ ምን ይሆናል? አርን እናውጣ። እዚህ ጋር ለምሳሌ -2 ከማጋ ተያይዟል።
ኔጌቲቭ 2 ከ4 ጋር ተያይዟል። ዘን 1 ከስንት ጋር ተያይዟል? ከኔጌቲቭ 4 ጋር። አሁንም 1 ድጋሜ ከማጋ ተያይዟል? ከ2 ጋር። አሁንም 1 ከማጋ ተያይዟል? ከ4 ጋር። ዘን 3 ከማጋ ተያይዟል? ከ4 ጋር። ዶሜን ማለት የመጀመሪያው ነው። ያ ማለት ኔጌቲቭ 2 1 እና 3 ድግግሞሽ ካለ አንጽፍም ማለት ነው። አንድ ለምሳሌ እዚህም ጋለች እዚህም ጋለች ሶ ደጋግመን አንጽፍም። ሬንጅ ምን ይሆናል? ሁለተኛው ኔጌቲቭ 4 2 ማለት ነው። ድግግሞሽ አንጽፍም ማለት ነው። አንድ ጊዜ ከጻፍን አንጽፍም። እሺ ሶ በዚህ መንገድ ዶሜን እና ሬንጁን እንፈልጋለን። እሺ ይሄኛውንም ዶሜን እና ሬንጅ ለማውጣት መጀመሪያ አሁንም ሪሌሽኑን ነው የምንሰራው። ሪሌሽን እዚህ ጋር ለምሳሌ እቺኛውን ፖይንት ስንወስድ ኔጌቲቭ 2 4 ልክ በዚህ መንገድ ሁሉንም እናወጣለን። እቺን ፖይንት 1 ኔጌቲቭ 4 ዘን እቺኛዋ ፖይንት 1 2 ዘን እዚህኛዋ ፖይንት ጋር ስንመጣ 1 4 እዚህ ጋር 3 4 ሶ ዶሜን የመጀመሪያው ይሆናል። ሬንጅ ደግሞ የሁለተኛው። ሶ ዶሜን ኔጌቲቭ 2 1 እና 3 ይሆናል ማለት ነው። ሬንጅ ደግሞ 4 ኔጌቲቭ 4 እንዲሁም ደግሞ 2 ይሆናሉ ማለት ነው። እሺ ሶ ይሄን በዚህ መንገድ እንሰራለን። እዚህ ጋር ደግሞ እንደዚህ በሚሆንበት ሰዓት ነው ፈንክሽን ከላይ እንዳያችሁት ኦርደርድ ፔር ነው። አሁን ደግሞ በፈንክሽን በሚሆንበት ሰዓት ነው። ሶ በፈንክሽን በሚሆንበት ሰዓት ምንድነው የምታረጉት? ፈንክሽን በሚሆንበት ሰዓት y = 2x ይላል። በአጠቃላይ ሊኒየር ከሆነ y = 2x y = 3x + 4 y = -2x + 3 ማንኛውም ማለት ነው። ሊኒየር ከሆነ ዶሜኑም ኦል ሪል ነምበር ነው፣ ሬንጁም ኦል ሪል ነምበር ነው ማለት ነው። ሊኒየር ፈንክሽን ከሆነ ሬንጅ እና ዶሜን ከተጠየቃችሁ ሁለቱም ኦል ሪል ነምበር ይሆናል ማለት ነው። ሶ ግራፉ ይሄን ይመስላል። y = 2x ሶ ከግራፉም ላይ ዶሜን እና ሬንጅ ማውጣት ትችላላችሁ። ዶሜን ስታወጡ ከግራፍ ላይ ተነስታችሁ ወደ ኤክስ መስመር ነው፣ ቀጥ ያለ መስመር ነው የምታሰምሩት። ዝግዛግ ምናምን አይደለም። ከመስመሩ ላይ ከዚህ ከላይኑ ላይ ማለት ነው እየተነሳችሁ ቀጥ ያለ መስመር ወደ ኤክስ ታሰምሩ ሁሉንም ኤክስ አክሲስ ያነካዋል። ያ ማለት ዶሜኑ ኦል ሪል ነምበር ነው ማለት ነው። እሺ ሬንጁን ለማግኘት ደግሞ ከግራፉ ላይ እየተነሳችሁ ቀጥ ያለ መስመር ወደ ዋይ ታሰምራላችሁ። ያ ማለት ሁሉንም ዋይ አክሲስ ይነካዋል። ያ ማለት ሬንጁ ኦል ሪል ነምበር ይሆናል ማለት ነው። ሁለት ሲሆኑ ነው። ሉክ ብቻቸውን ከሆኑ እንዳልኳችሁ ኦል ሪል ነምበር ነው። y = በኩል ይሆናል ከተያያዘ ማለት ነው። በኩል ይሆናል ከተያያዘ ለዛንም ቢያያዝም በለዛንም ቢያያዝም ዶሜንም ሬንጅም ብቻውን ከሆነ ለምሳሌ y ≤ x + 1 የዚህን ዶሜን እና ሬንጅ ፈልጉ ከተባል ኦል ሪል ነምበር በአጠቃላይ ሊኒየር ከሆነ ዶሜኑም ሬንጁም ኦል ሪል ነምበር ይሆናል። ነገር ግን ልክ እዚህ ጋር ሁለቱም አንድ ላይ ነው ያሉት፣ አሁን በኤንድ ተያይዘዋል። ሶ በዚህ ጊዜ ግን ዶሜን እና ሬንጁ ይለያያል ማለት ነው። ሶ መጀመሪያ ግራፉን ነው የምንሰራው። ግራፉን ለመስራት ደግሞ ኤክስ እና ዋይ ኢንተርሴፕት ያስፈልገናል። ሶ እቺኛዋን ግራፍ ለመስራት ዋይ ኢንተርሴፕቱ ምን ይሆናል? ለኤክስ 0 መስጠት ነው። 0 ሲደመር 1 ይሆናል። እሺ ለዋይ ደግሞ 0 ስንሰጥ ዋይ ምን ይሆናል? x + 1 = 0 ዘን x = -1 ይሆናል ማለት ነው። እዚህኛው ጋር ስንመጣ y + x <= 2 ነው። ያ ማለት y <= -x + 2 እንደማለት ነው። ሶ x ኢንተርሴፕት ምን ይሆናል? x ኢንተርሴፕት ማለት ለy 0 ስጡት። ሶ ለy 0 ስንሰጥ -x + 2 0 ዘን -x -2 ኦቨር ኔጌቲቭ ስታደርጉት x ምን ይሆናል? 2 ይሆናል። እሺ y ኢንተርሴፕቱ ምን ይሆናል? y ኢንተርሴፕት ደግሞ ለx 0 መስጠት ነው። ሶ 0 ሲደመር 2 ይሆናል ማለት ነው። ዘን አሁን ግራፋችንን መስራት እንችላለን። y = 1 ማለት እዚህ ጋር ነው። x = -1 ደግሞ እዚህ ጋር ቢሆን ዘን ሁለቱን ስናያይዝ እንደዛ አይነት ግራፍ ይሆናል። ዘን ሼድ ነው የምናደርገው። ይሄ ግራፍ ምንድነው? y = x + 1 ግራፍ ነው። ሼድ ስናደርግ ሼድ የምናደርገው ለዛን ከሆነ ወደ ታች ነው፣ ግሬተር ዛን ከሆነ ወደ ላይ ነው ሼድ የምታደርጉት። ሶ ለዛን ስለሆነ ይሄ ወደ ታች እንደዚህ ሼድ አደርገዋለሁ ማለት ነው። ዘን ሁለተኛውን ደግሞ ስንሰራ ኤክስም 2 ነው ዋይም 2 ነው። ኤክስ እዚህ ጋር 2 እዚህ ጋር ብትሆን
y ደግሞ 2 እዚህ ጋር ቢሆን ሁለቱን እናያይዛቸዋለን። እሺ ይሄ ግራፍ ደግሞ y -x + 2 ነው። y ዘን ሼድ ስናረግ ይሄም ለዛን ስለሆነ ወደ ታች ነው ሼድ የምናረገው። ሶ እንደዚህ ወደ ታች ሼድ እናረጋዋል ማለት ነው። ዘን የቱ ጋር ነው የሚገናኙት? ሉክ እዚህ ጋር እዚህ ሪጅን ላይ ይገናኛሉ። ሁለቱ ክሮስ የሚደራረጉት እዚህ ፓርት ላይ ነው ማለት ነው። ሶ እዚህ ሪጅን ላይ ይገናኛሉ። ሶ ግራፋችን ሁለቱ የተገናኙበት ቦታ ይሆናል ማለት ነው። ዘን እዚህ ጋር ደግሞ ተቆራርጠዋል። ይችን ፖይንት የተቆራረጡበትን ፖይንት ማግኘት አለብን። ሶ እሱን ለማግኘት ደግሞ ሁለቱን እኩል ታደርጋላችሁ። ማንና ማንን? እዚህ ጋር x + 1 አለ which is equals to እዚህ ጋር ደግሞ -x + 2 አለ። ሁለቱን ኢኳል አድርገን x እና y እናገኛለን ማለት ነው። ዘን ሁለቱን እኩል ስናደርግ x -x ወደዛ ሲሻገር +x ይሆናል። ሁለት አንድ ደግሞ ወደዛ ስንሻገር -1 ይሆናል። x + x to x ይሆናል which is equals to 1 over 2 over 2 x ምን ይሆናል? 1 over 2 ይሆናል። x 1 over 2 ይሆናል። ሶ እቺኛው ፖይንት ማለት ነው የx ዋጋ 1/2 ነው። የyን ዋጋ ለማግኘት ደግሞ ወይ እዚህ ጋር መተካት ነው ወይ ደግሞ እዚህ ጋር መተካት ነው ማለት ነው። ሶ x + 1 ላይ ስንተካው 1 over 2 + 1 ማለት ነው። 1 over 2 + 1 ደግሞ ስንት ነው? 3 over 2 ነው። ዘን ዶሜን እና ሬንጅ እናውጣ። ዶሜን ማለት ወደ x ነው የምታሰምሩት። የx አክሲስን ነው የምታዩት። ስለዚህ ዶሜኑ በዚህ ሰዓት ኦል ሪል ነምበር ነው የሚሆነው። ኦል ሪል ነምበር። ሬንጁ ግን ከዚች ወደ ታች ነው። ሉክ ከዚች ፖይንት ወደ ታች ነው። ሶ ሬንጁ ምን ይሆናል? y = 3 over 2 ይሆናል ማለት ነው። ወይ ደግሞ ከ-ኢንፊኒቲ እስከ 3/2 ይሆናል። ሶ ዶሜን እና ሬንጅ በዚህ መንገድ እናወጣለን ማለት ነው። ሶ እዚህ ጋር እንደምታዩት ግራፉ ይሄን ይመስላል ማለት ነው። ሼድ በምናረግበት ሰዓት ሁለቱም ወደ ታች ነው ሼድ የሚደረገው። ሁለቱም ወደ ታች ሼድ ይደረጋል። ሁለቱም ወደ ታች ማለት ነው። ሶ ሁለቱንም ወደ ታች እንደዚህ ሼድ ስታደርጉ የቱ ጋር ይገናኛሉ? ሶ እዚህ ቀዩ ሬድ ፓርት ላይ ይገናኛሉ ማለት ነው። ዘን ከዛ ቀጥሎ ምንድነው የምታረጉት? እዚህ ጋር የተገናኙባትን ፖይንት ትፈልጋላችሁ። ዘን ስትፈልጉ ምን ታገኛላችሁ? 1 over 2 3 over 2 እናገኛለን ማለት ነው። ዘን ሬንጁን ዶሜኑን ስንሰራ ምንድነው ከግራፉ ላይ ተነስተን ወደ ኤክስ ማስመር ነው። ሶ ከግራፉ ላይ የተነሳው ወደ ኤክስ ሳሰምር ቀጥ ያለ መስመር ማለት ነው። ሁሉንም ኤክስ አክሲስ ይነካዋል። ይሄ እንደዚህ በቀጠለ ቁጥር የሚቀባው ነገር እየጨመረ ነው የሚሄደው። የሚቀባው ነገር እየጨመረ ነው። ሶ ከዚህ ከግራፉ ላይ የተነሳው ቀጥ ያለ መስመር ሳሰምር ሁሉንም ኤክስ አክሲስ ይነካዋል። ያ ማለት ዶሜኑ ምን ይሆናል? ኦል ሪል ነምበር ይሆናል ማለት ነው። ወደ ዋይ ሳሰምር ግን ቀጥ ያለ መስመር ወደ ዋይ ሳሰምር ግን ሉክ ከግራፉ ላይ የተነሳው ከተቀባው ፓርት ማለት ነው የተነሳው ወደ ግራፉ ሳሰምር ከዚህ በታች ነው የማገኘው ማለት ነው። ዋይ አክሲስን ልነካው የምችለው ከዚች በታች ነው ማለት ነው። ከዛ ወደ ላይ ይሄኛውን ፓርት አያገኙም። ያ ማለት ዶሜኑ ኦል ሪል ነምበር ይሆናል። ሬንጁ ግን y = 2 እዚህ ጋር 3/2 አለች = 3 over 2 ሶ ዶሜን እና ሬንጁን በዚህ መንገድ እንሰራለን ማለት ነው። ሌላኛው r ኢንቨርስ ነው። እሺ ኦርደርድ ፔር የሚሰጠን ከሆነና r ኢንቨርሱን ከተጠየቅን ምንድነው የምናደርገው? ቦታ ብቻ ማቀየር ነው። ሶ ለምሳሌ የዚህን r ኢንቨርስ ሰራ ምንድነው 1 3 የሚለውን 3 1 2 5 የሚለውን 5 2 3 7 የሚለውን 7 3 11 4 ዘን 23 5 ሶ ልክ በዚህ መንገድ r ኢንቨርሱን እንሰራለን ማለት ነው። እሺ ዘን r ኢንቨርስ በዚህ መንገድ መስራት ነው። የዚህንም r ኢንቨርስ እንሰራ መጀመሪያ ሪሌሽኑን ካወጣን በኋላ r ኢንቨርሱን መስራት ነው። እሺ መጀመሪያ ሪሌሽኑን ላውጣ። ለምሳሌ 1 ከማን ጋር ተያይዛለች? 1 ከa ጋር ተያይዛለች። 1 አሁንም ከc ጋር ተያይዛለች። 2 ከa ጋር ተያይዛለች። አሁንም 2 ከb ጋር ተያይዛለች። 3 ከc ጋር 4 ደግሞ ከa ጋር ዘን የዚህን r ኢንቨርስ ስንሰራ ምን ይሆናል? ጀስት ቦታውን ብቻ ታቀያይራላችሁ። 1 የሚለውን a1 1 የሚለውን c1 2 የሚለውን a2
2b የሚለውን b2 c3 a4 ሶ ይሄ በዚህ መንገድ r ኢንቨርሱን እንሰራለን ማለት ነው። እሺ ልክ ደግሞ እንደዚህ በፈንክሽን በሚሆን ሰዓት r ኢንቨርሱን ለመስራት ምንድነው የምናደርገው? መጀመሪያ yን ይችን yን x ላታለሁ ይችን x ደግሞ y ላታለሁ ሶ ምን ይሆናል x which is equals to 3y minus 5 ይሆናል ማለት ነው። then y ብቻውን እንዲቀር እናደርጋለን 3yን ወደ ቀኝ በኩል shift ስናደርገው minus 3y ይሆናል xን ወደ ቀኝ shift ስናደርገው minus x ይሆናል minus 5 then y ብቻውን እንዲቀር ስለሆነ ሲካፈል ለኔጌቲቭ 3 ሲካፈል ለኔጌቲቭ 3 ሲካፈል ለኔጌቲቭ 3 then y ምን ይሆናል እዚህ ጋር ኔጌቲቭ በኔጌቲቭ ይጠፋል x over 3 ይሄም ኔጌቲቭ በኔጌቲቭ ይጠፋል plus 5 over 3 y is equals to x over 3 plus 5 over 3 ይሆናል ማለት ነው። ሶ ይሄን ምንድነው r ኢንቨርስ ነው። ሶ r ኢንቨርሳችን ምን ይሆናል x over 3 plus 5 over 3 ሶ r ኢንቨርሱን በዚህ መንገድ ትሰራላችሁ ማለት ነው። እሺ ሶ በዚህ መንገድ r ኢንቨርሳችንን ለምሳሌ እዚህ ጋር የዚህን r ኢንቨርስ ልስራ። አሁንም በተመሳሳይ መንገድ እዚህ ጋር y የሚለውን x ላለው እዚህ ጋር x የሚለውን y እንላለን plus 2 then for y ወደዚህ shift ስናደርገው minus 4y x ን ወደዚህ shift ስናደርገው minus x plus 2 then y ብቻውን እንዲቀር ስለሆነ ሲካፈል ለ4 ሲካፈል ለ4 ሲካፈል ለ4 ለኔጌቲቭ 4 ሶሪ then ምን ይሆናል y is equals to እዚህ ጋር ኔጌቲቭ ይጠፋል x over 4 እዚህ ጋር ኔጌቲቭ አለች ከላይ ፖዚቲቭ ነው ፖዚቲቭ ኔጌቲቭ ነው 2 over 4 then y which is equals to x over 4 ይሄኛው ይቀላል በሁለት አንድ ይሄ በሁለት ሁለት ነው so y is equals to x over minus 1 over 2 ይሄ ምንድነው r ኢንቨርስ ይሆናል ማለት ነው። ሌላኛው ዶሜን ኤንድ ሬንጅ ኦፍ ኢንቨርስ ሪሌሽን ሶ ዶሜን እና ሬንጅም ያው ተመሳሳይ ነው መጀመሪያ ቦታ ማቀያየር ነው ሶ የዚህ r ኢንቨርስ ምን ይሆናል ቦታ ማቀያየር ነው መጀመሪያ 2 ኔጌቲቭ 3 3 ኔጌቲቭ 2 4 ኔጌቲቭ 1 5 0 6 1 7 2 8 3 ዘን ዶሜኑ የመጀመሪያው ይሆናል ማለት ነው። r ኢንቨርስ ካደረግነው በኋላ ለምሳሌ ዶሜኑ 2 3 4 5 6 እና 7 8 ይሆናል። ሬንጅ ደግሞ ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 1 0 1 4 እና 3 ይሆናል ማለት ነው። ሶ የr ኢንቨርስ ዶሜን እና ሬንጅ በዚህ መንገድ እንሰራለን። በፈንክሽንም ቢሆን ሉክ በፈንክሽን ከሆነ y is equals to 3x plus 6 ሶ ይሄ በእኩል ይሆናል ከተያያዘ ለዛ ነው ሪኳልስ ቱ የሚሆን ሊኒየር ከሆነና አንድ ብቻ ከሆነ ዶሜኑም ኦል ሪል ነምበር ነው ሬንጁም ኦል ሪል ነምበር ነው r ኢንቨርስ ቢሆን ማለት ነው። ሊኒየር ፈንክሽን ከሆነ ምንድነው የሚሆነው ዶሜኑም ሬንጁም ኦል ሪል ነምበር ይሆናል ማለት ነው። እሺ ሌላኛው ሁለት በምንሰጥበት ሰዓት ነው። ሁለት በምንሰጥበት ሰዓት ይለያያል ማለት ነው። ሶ እንደዛ ከሆነ ግራፉ ግዴታ ያስፈልገናል። ሶ ግራፉን ከሰራችሁ በኋላ ነው ዶሜን እና ሬንጁን የምታወጡት ማለት ነው። ግራፍ ኦፍ ኢንቨርስ ሪሌሽንም ስንሰራ በተመሳሳይ መንገድ ኢንቨርሱን ካወቅን በኋላ ግራፉን እንሰራለን። ለምሳሌ እዚህ ጋር y is equals to 3x plus 6 መጀመሪያ r ኢንቨርሱን መስራት ነው። ሶ y is equals to የሚለውን x which is equals to 3y plus 6 እናደርጋለን። then 3y ን shift ወደዚህ ስናደርገው minus 3y x ን ወደዛ ስንወስደው minus x plus 6 over minus 3 over minus 3 ስናደርግ minus x over minus 3 plus 6 over minus 3 y which is equals to ኔጌቲቭ ይጠፋል x over 3 then እዚህ ጋር ፖዚቲቭ ኔጌቲቭ ነው 6 ሲካፈል ለ3 2 then y which is equals to x over 3 minus 2 ይሆናል። then x እና y ኢንተርሴፕቱን እንስራ y which is equals to በx ቦታ 0 ስንተካ 0 ሲቀነስ 2 ምን ይሆናል ኔጌቲቭ 2 then ለy ደግሞ 0 ስንሰጥ x over 3 minus 2 is equals to 0 then
x over 3 which is equals to ወደዛ ሲሻገር -2 2 ይሆናል over 1 ክሪክሮስ ስታደርጉት x which is equals to 3 ሲባዛ በ2 6 ያ ማለት x ኢንተርሴፕቱ 6 ነው ማለት ነው። ዘን ግራፉን ስንሰራ y -2 ይሆናል እዚህ ጋር -2 ቢሆን x ደግሞ 6 ነው 1 2 እዚህ ጋር 6ን እዚህ ጋር ባረግ ዘን -2 እና 6 ሲገናኙ እንደዚህ አይነት ግራፍ ይሰጠናል። ዘን y is equals to x over 3 minus 2 ግራፍ ይሄ ይሆናል ማለት ነው። ዘን ሼድ የምናረግ ከሆነ ያንሳል ወይ ይበልጣል የሚባል ከሆነ ሼድ እናረጋዋለን። ነገር ግን y is equals to ብቻ ከሆነ ግን ሼድ አናረግም ማለት ነው። ጀስት ላይኑን ብቻ እንሰራለን። ነገር ግን ለዛን ካለ ወደ ታይ መቀባት ነው ግሬተር ዛን ካለ ደግሞ ወደ ላይ እንቀባዋል ማለት ነው። እሺ ዞ ይሄንንም y is equals to x minus 4 የሚለውን አሁንም ግራፉን እንሰራለን። እዚህ ጋር on the same coordinate plane ይላል። መጀመሪያ የዚህን የራሱን y is equals to x minus 4 ግራፍ እንሰራለን። ከዛ ቀጥለን ደግሞ ኢንቨርስ አድርገነው እንሰራለን ማለት ነው። ሶ በዚህ መንገድ ይሆናል ማለት ነው። y is equals to x minus 4 y is equals to x minus 4 መጀመሪያ ኢንቨርሱን እንስራ። ኢንቨርሱን ስንሰራው y የሚለውን x የሚለውን y ዘን yን ወደዚህ shift xን ደግሞ ወደዚህ መውሰድ minus y which is equals to minus x minus 4 ዘን ሲካፈል ለኔጌቲቭ 1 ለኔጌቲቭ 1 ለኔጌቲቭ 1 ዘን y is equals to ኔጌቲቭ ይጠፋል ማይነስ ማይነስም ይጠፋል x እዚህ ጋር ማይነስ ማይነስም ፕላስ ይሆናል y is equals to x plus 4 ይሄ ምንድነው ኢንቨርሱ ነው ማለት ነው። ሶ እዚህ ጋር y is equals to x minus 4 አለ ኢንቨርሱ ደግሞ y is equals to x plus 4 አለ እዚህ ጋር ደግሞ y is equals to x አለ። ሶ y is equals to x minus 4 የሚለውን ግራፍ ለመስራት ለx 0 ሲሰጥ ምን ይሆናል y is equals to negative 4 ይሆናል። ለx 0 ሲሰጥ 0 ሲቀነስ 4 negative 4 ነው። ለy ደግሞ 0 ሲሰጥ x minus 4 is equals to 0 then x is equals to 4 ይሆናል። ሶ y is equals to negative 4 እዚህ ጋር ነች x is equals to 4 እዚህ ጋር ነች። ሶ ሁለቱን ማያያዝ ነው ማለት ነው። ይሄ y is equals to x ግራፍ ነው። ዘን እቺኛዋን ግራፍ ደግሞ ለመስራት መጀመሪያ y which is equals to ለx 0 ስንሰጥ 0 ሲደመር 4 4 ይሆናል and x which is equals to y ምንድነው 0 ነው። ሶ x plus 4 is equals to 0 ለy 0 መስጠት ስላለብን ማለት ነው። ለy 0 ስንሰጥ 0 which is equals to x plus 4 ይሆናል። ዘን አራትን ወደዚህ shift -4 which is equals to x ሶ x ምን ይሆናል ኔጌቲቭ 4 ይሆናል። ሶ x ኔጌቲቭ 4 እዚህ ጋር ነው y 4 እዚህ ጋር ነው ሁለቱን ማያያዝ ይሆናል። ሶ በዚህ መንገድ ግራፋችንን እንሰራለን ማለት ነው። እሺ ሌላኛው ታይፕስ ኦፍ ፈንክሽን ነው የፈንክሽን አይነቶች ናቸው ከዚህ በኋላ የሚመጡት ማለት ነው። እሺ ፈንክሽን ማለት ምን ማለት ነው የኤክስ ዋጋ መደጋገም የለበትም ማለት ነው ፈንክሽን ማለት። ሶ ለምሳሌ ይሄኛው ፈንክሽን ነው አይደለም እዚህ ጋር የኤክስ ዋጋ መደጋገም የለበትም የኤክስ ዋጋ -1 0 2 3 4 ነው። ሶ ምንም አይነት ድግግሞሽ የለውም እዚህ ጋር ስለዚህ r is function ነው ማለት ነው። ነገር ግን እዚህ ጋር -1 0 2 3 4 ሉክ ምንም አይነት ድግግሞሽ የለም ሁሉም የተለያዩ ናቸው x ቦታ ብቻ ነው የምታዩት። ሶ በዛ ምክንያት ፈንክሽን ይሆናል ማለት ነው። ይሄን ኤግዛምፕል ተመልከቱት እዚህ ጋር ማን የተደጋገመው እዚህ ጋር 6 እዚህም ጋር 6 ስለዚህ ይሄ r is not function r ፈንክሽን ሊሆን አይችልም ምክንያቱም የx ዋጋ ስለተደጋገመ ማለት ነው። ሌላኛው ሊኒየር ከሆነ ልክ እንደዚህ y is equals to x plus 1 ሶ እንደዚህ ከሆነ ይሄ ሊኒየር ነው ይሄ ምንድነው ምንል ይሄ ፈንክሽን ነው ማለት ነው። ሊኒየር ከሆነ ሁሌም ቢሆን ፈንክሽን ነው። ሊኒየር ማለት ሃይስት ፓወሩ 1 የሆነ ማለት ነው። ሶ እዚህ ጋር y is equals to x plus 1 ካልን እዚህ ጋር ሃይስት ፓወሩ 1 ነው። ስለዚህ ሃይስት ፓወሩ 1 ከሆነ ምንድነው ሊኒየር ነው ማለት ነው። ሊኒየር ይሆናል ማለት ነው። እሺ ሌላኛው x square minus y square is equals to 0 ይሄ ግን ፈንክሽን አይሆንም። ለምንድነው ድግግሞሽ ይኖርበታል። ለምሳሌ እዚህ ጋር አሁን x square minus y square is equals to 0 ይሄንን ትሩ ሊያደርግ የሚችል ኦርደር ፔር እንፈልጋለን። ለምሳሌ አንድ ስንተካ -1 ይሆናል አንድም ስንተካ 1 ይሆናል። ሉክ እዚህ ጋር x square minus y square
1 እና -1 ትሩ ያደርገዋል። ያ ማለት x እና y ላይ ተከተን 0 ካመጣ ቁጥሩ ትክክል ነው የወሰድነው ቁጥር ማለት ነው። ሶ ለምሳሌ 1 እና -1 ስተካ 1 ስኩዌር ሲቀነስ -1 ስኩዌር ይሆናል። 1 ስኩዌር 1 ነው ሲቀነስ -1 ስኩዌርም 1 ነው ምን ይሆናል 0። ሶ 0 ካመጣ ይሄ ኦርደር ፔሩ የሪሌሽኑ አባል ነው ማለት ነው። 1 1ንም ስንተካ አሁንም 1 ስኩዌር -1 ስኩዌር ስናደርገው 1 ሲቀነስ 1 ምንድነው 0 ነው። ስለዚህ እዚህም ጋር 1 -1 ሁለቱ የሪሌሽኑ አባል ናቸው። ስለዚህ እዚህ ጋር ደግሞ የኤክስ ዋጋ ተደጋግሟል ማለት ነው። ስለዚህ it is not function ይሄ ፈንክሽን ሊሆን አይችልም ድግግሞሽ ስላለበት ማለት ነው። ሌላኛው ቨርቲካል ላይን ቴስት ነው። ቨርቲካል ላይን ቴስት ደግሞ ለምንድን ነው የሚጠቅመን? ፈንክሽን ነው አይደለም የሚለውን ለመለየት ነው። ቨርቲካል ላይን ቴስት ማለት አንድ ጊዜ እንደዚህ ታሰምራላችሁ። ሶ ስታሰምሩበት አሁን ግራፉ ሰርክል ነው እዚህ ላይ። ሶ ይሄን ሰርክል ሁለት ጊዜ ነክቶታል አንድ ጊዜ ሳሰምር ማለት ነው። ሶ ሁለት ጊዜ ከነካው ኖት ፈንክሽን ነው። ስለዚህ ይሄ ፈንክሽን አይደለም። እዚህ ጋር ደግሞ የፈለኩበት ቦታ አንድ ጊዜ እንደዚህ ሳሰምር አንድ ጊዜ ብቻ ነው ግራፉን የነካው። አንድ ጊዜ ብቻ ቀጥ ያለ መስመር ነው የምናሰምረው። ሶ በዚህ ሰዓት አንድ ጊዜ ብቻ ስለነካው ይሄ it is function እንላለን ማለት ነው። በዚህ ሰዓት ይሄኛው ፈንክሽን መሆን ይችላል። ሁለት ጊዜ ከነካው ግን ፈንክሽን አይሆንም ማለት ነው። እሺ እዚህ ጋር ደግሞ እስኪ ከዚህ ውስጥ ፈንክሽን የሆነውን እንለይ። ለምሳሌ ይሄንን እንደዚህ አንድ ጊዜ ባሰምር ሁለት ቦታ ይነካዋል ግራፉን ነው። ኤክስን እዚህ ጋር ይሄ ኤክስ አክሲስ ነው ዋይ አክሲስ። ኤክስ አክሲስ እና ዋይ አክሲስን አይደለም እዚህ ጋር የምታዩት ግራፉን ብቻ ነው። ግራፉ ደግሞ ይሄ ነው። ሁለት ቦታ ስለነካው ይሄኛው ፈንክሽን አይሆንም ማለት ነው። ኖት ፈንክሽን ነው። እዚህ ጋር ደግሞ አንድ ቦታ ባሰምር እዚህ ጋር ብቻ ይነካዋል። አንድ ቦታ ብቻ ነው ይነካው። አንድ ቦታ ከነካው ደግሞ ምንድነው it is function ነው ማለት ነው። ፈንክሽን መሆን ይችላል ማለት ነው። ሌላኛው ፓወር ፈንክሽን ነው። ፓወር ፈንክሽን የምንለው እዚህ ጋር ሩል አለው የራሱ ሩል አለው። አንድ ፈንክሽን ፓወር ፈንክሽን ነው የሚባለው f of x which is equals to ax the power of r ነው። ዘን a ምን መሆን አለበት? a an element of real number rም an element of real number። ሶ a and r ምንድናቸው? real number ናቸው። ሶ እንደዛ ከሆነ ፓወር ፈንክሽን እንለዋለን። ከዚህ ውጭ ከሆነ ግን ፓወር ፈንክሽን አይባልም። ለምሳሌ እዚህ ጋር ተመልከቱ 3x ስኩዌር ማለት a ስንት ነች? 3 r ደግሞ 2 ነች። ሶ a እና r ቁጥር መሆን አለባቸው። እዚህ ጋር ያለው ደግሞ ቫሪያብል መሆን አለበት። ሶ ይሄ ፓወር ፈንክሽን ነው። ይሄኛውም a ስንት ነች? 5 r ስንት ነች? 2/3 ሶ ቁጥር ናቸው። m rም ቁጥር ናቸው። ስለዚህ ይሄም ፓወር ፈንክሽን ነው ማለት ነው። እዚህ ጋር ግን ተመልከቱ to the power of x ሶ x ወይም ቫሪያብል ፓወር ላይ መሆን አይችልም። ሶ ይሄኛው it is not power function። እዚህ ጋር ስንመጣ ደግሞ a ስንት ነች? በውስጡ አቅነት እዚህ ጋር አንድ አለ። a አንድ ነው። ኮምቢኔሽን r ደግሞ 4/3 ነው። ሶ ይሄኛው መሆን ይችላል ማለት ነው። ይሄኛው ፓወር ፈንክሽን መሆን ይችላል። ይሄኛው ሎጋሪዝም ፈንክሽን ነው። ሶ ሎጋሪዝም ፈንክሽን ይሄ ሊሆን አይችልም ማለት ነው። እዚህም ጋር ስንመለከት a -4 ነች r ደግሞ -3 ነች። ስለዚህ ይሄም ምንድነው ፓወር ፈንክሽን መሆን ይችላል። ነገር ግን እዚህ ጋር to the power of x እና log x in base 3 የሚሉት ፓወር ፈንክሽን አይሆኑም ማለት ነው። ሌላኛው ከዚህ በኋላ ዶሜን እና ሬንጅ ማውጣት ነው። ሶ ዶሜን እና ሬንጅ እዚህ ጋር ፕሮፐርቲውን በደንብ ትይዛላችሁ። እዚህ ጋር ለምሳሌ f of x = x square g of x = x the power of 4 ሶ ፓወሩ እዚህ ጋር ምንድነው ኢቭን ነው። ስለዚህ ኢቭን በሚሆንበት ሰዓት ምን ይሆናል የሚለውን እንይዛለን። ሶ ኢቭን በሚሆንበት ሰዓት ግራፉ ይሄ እዚህ ጋር የምናየው ግራፍ ነው አይቀየርም። x square x the power of 4 x the power of 6 x the power of 8 በአጠቃላይ ኢቭን ከሆነ ግራፋችን ይሄ ነው ማለት ነው። ሶ ዶሜን እና ሬንጃችን ምን ይሆናል? ዶሜኑም ከ0 እስከ ኢንፊኒቲ ነው። ሬንጁም ከ0 እስከ ኢንፊኒቲ። ሶሪ ዶሜኑ ኦል ሪል ነምበር ነው። ሬንጁ ደግሞ ከ0 እስከ ኢንፊኒቲ ነው። ለምንድነው ዶሜኑን ኦል ሪል ነምበር ያልነው? እሺ ሉክ ከዚህ ግራፍ ላይ የተነሳችው ቀጥ ያለ መስመር ወደ ኤክስ አስመሩ። ሁሉንም ኤክስ ይነካዋል። ሁሉንም ኤክስ ያ ማለት ዶሜኑ ኦል ሪል ነምበር ነው። ወደ ዋይ ደግሞ አስመሩ። ወደ ዋይ ስታሰምሩ ደግሞ ከዚህ ጀምሮ ነው የሚነካው።
ያ ማለት ከ0 እስከ ኢንፊኒቲ ማለት ነው። እሺ ቀጥሎ ያለው ደግሞ ምንድነው? x the power of 3 x the power of 5 ይሄ ደግሞ ኦድ ነው። ኦድ በሚሆንበት ሰዓት ደግሞ ግራፋችን ይሄንን ይመስላል ማለት ነው። ሶ ከዚህ ላይ ደግሞ ዶሜን እና ሬንጅ እናውጣ። ይሄ ደግሞ x the power of 3 x the power of 5 x the power of 7 በአጠቃላይ ኦድ ከሆነ ነው። ሶ ወደ x ስታሰምሩ ከግራፉ ላይ የተነሳችሁ ወደ x ቀጥ ያለ መስመር ስታሰምሩ ሁሉንም x አክሲስ ይነካዋል። ያ ማለት ዶሜኑ ምንድነው? ኦል ሪል ነምበር ነው ማለት ነው። ሬንጁም ወደ y ማስመር ነው። ሶ ከግራፉ ላይ የተነሳን ወደ y ስናሰምር ሁሉንም የy አክሲስ ይነካል። ሶ ሬንጁ ምን ይሆናል? ኦል ሪል ነምበር ይሆናል ማለት ነው። ሶ እዚህ ጋር ዶሜን እና ሬንጅ ኦሬዲ ተቀምጦልናል። ሶ ኦድ ሲሆን ምን ይሆናል? ኢቭን ሲሆን ምን ይሆናል? ዶሜን እና ሬንጁ ግራፉ ምን ይሆናል የሚለውን ይሄን በደንብ መለየት ይኖርብናል። ቀጥሎ ደግሞ x the power of 1 over 2 x the power of 1 over 4 አሁንም 1 over ሆኖ ግን ምንድነው? ኢቭን ነው። ከስር ያለው ኢቭን ነው ማለት ነው። ሶ በዚህ ሰዓት ግራፋችን ይሆናል ይሄ f of x equals to x the power of 1 over 2 x the power of 1 over 4 ወይ ደግሞ x the power of 1 over 6 ከሆነ ሶ ግራፋችን በዚህ መንገድ ይሆናል ማለት ነው። ዘን የዚህ ዶሜን እና ሬንጅ ምን ይሆናል? ዶሜኑም ሬንጁም ከ0 እስከ ኢንፊኒቲ ነው። ዶሜኑም ሬንጁም ሉክ ዶሜን ማለት ወደ x አክሲስ ቀጥ ብሎ ማስመር ነው ከግራፉ ላይ የተነሳ። ሶ በዚህ ሰዓት ዶሜኑ ምን ይሆናል? ከዚህ ጀምሮ ነው የሚያገኘው። ይሄኛውን ፓርት አያገኝም። የሚያገኘው ይሄኛውን ፓርት ነው። ያ ማለት ዶሜናችን ምን ይሆናል? ዶሜናችን ከ0 እስከ ኢንፊኒቲ ይሆናል ማለት ነው። ሬንጃችን ደግሞ ምንድነው? ወደ y ነው የምታሰምሩት ወደ y። ሶ ወደ y ስንሄድ አሁንም የሚያገኘው ይሄንን ፖዚቲቭ y አክሲሱን ብቻ ነው። ያ ማለት ሬንጁ ምን ይሆናል? ከ0 እስከ ኢንፊኒቲ ይሆናል ማለት ነው። እሺ ሌላኛው ኦድ ሲሆን ነው። ሌላኛው ደግሞ ኦድ ሲሆን ነው። 1 ኦቨር ብሎ ኦድ ሲሆን ማለት ነው። 1 ኦቨር 3 1 ኦቨር 5 በዚህ ሰዓት ኦድ በሚሆንበት ሰዓት ሶ ግራፋችን አሁንም ይሄንን ይመስላል ማለት ነው። አይቀየርም። 1 ኦቨር 3 1 ኦቨር 5 1 ኦቨር 7 እያለ የሚቀጥል ከሆነ ግራፉ ይሄ ነው ማለት ነው። ሶ ዶሜን እና ሬንጅ ስናወጣ ለምሳሌ ከግራፉ እየተነሳው ወደ y ነው ያሰመርኩት። ወደ y ያሰመርኩ ነው። ያ ማለት ሬንጁ ምን ይሆናል? ሁሉንም y አክሲስ ስለነካው ሬንጁ ኦል ሪል ነምበር ይሆናል ማለት ነው። ዶሜኑስ ሁሉንም x አክሲስ ይነካዋል። ሉክ ከግራፉ ላይ የተነሳችሁ ቀጥ ያለ መስመር ስትሰሩ ሁሉንም x አክሲስ ይነካል። ስለዚህ ዶሜንም ሬንጅም ኦል ሪል ነምበር ይሆናል ማለት ነው። ሌላኛው 3 over 2 5 over 4 ያ ማለት እዚህ ጋር የምትይዙት ምንድነው? ይሄ ኦድ ኦቨር ኢቭን ከሆነ ኦድ ኦቨር ኢቭን ለምሳሌ x the power of 3 over 2 ከላይ ኦድ ነው ከስር ኢቭን ነው። 5 over 4 ሲልም ከላይ ኦድ ነው ከስር ኢቭን ነው። በዚህ ሰዓት ግራፋችን ምን ይሆናል? እንደዚህ ይሆናል ማለት ነው። ሶ በዚህ ሰዓት ዶሜኑም ሬንጁ የዚህ ግራፍ ዶሜንም ሬንጅም ከ0 እስከ ኢንፊኒቲ ነው። ሉክ ዶሜኑ ለምሳሌ ዶሜኑ ማለት ወደ ታች ነው የምታሰምሩ ወደ x አክሲስ ስታሰምሩ ዶሜኑ ምን ይሆናል? ከ0 እስከ ኢንፊኒቲ ይሆናል። ሬንጁ ደግሞ ምን ይሆናል? ሬንጁ ደግሞ ወደ y አክሲስ ነው። ወደ y አክሲስ ነው። ሶ ያ ማለት ምንድነው? ከ0 እስከ ኢንፊኒቲ ነው አሁን የሚሆነው። ሶ ዶሜኑም ሬንጁም ከ0 እስከ ኢንፊኒቲ ይሆናል ማለት ነው። እሺ ሶ ባጭሩ ይሄንን የምትይዙት ኦድ ኦቨር ኢቭን የሚሆን ከሆነ ግራፋችን ይሄንን እዚህ ጋር የምታዩትን ይመስላል። ዶሜን እና ሬንጁም ጀስት አሁን እንደነገርኳችሁ ከ0 እስከ ኢንፊኒቲ ከ0 እስከ ኢንፊኒቲ ይሆናል። እሺ ሌላኛው አሁን ደግሞ ኢቭን ኦቨር ኦድ ኢቭን ኦቨር ኦድ ለምሳሌ 2 ኦቨር 3 ከላይ ኢቭን ከስር ኦድ ነው። 4 ኦቨር 5 ከላይ ኢቭን ከስር ኦድ ነው። ሶ በዚህ ሰዓት ደግሞ ግራፋችን እንደዚህ ይመስላል ማለት ነው። ሶ ዶሜን እና ሬንጅ እናውጣ። እዚህ ጋር እንደምታዩት ወደ x አክሲስ ብታሰምሩ ሁሉንም x አክሲስ ይነካዋል። ሶ ዶሜናችን ምን ይሆናል? ሁሉንም ከነካ ኦል ሪል ነምበር። ሬንጁስ ወደ y ብናሰምር ከግራፉ ላይ የተነሳን ወደ y ብናሰምር ይሄን ፖዚቲቭ y አክሲሱን ብቻ ነው የሚያገኘው። ሶ ምን እናደርጋለን? ከ0 እስከ ኢንፊኒቲ ሶ ሬንጁ ከ0 እስከ ኢንፊኒቲ ዶሜኑ ደግሞ
ኦል ሪል ነምበር ይሆናል ማለት ነው። መቼ ነው እንደዛ የሚሆነው? ኢቭን ኦቨር ኦድ ሲሆን ኢቭን ኦቨር ኦድ በሚሆን ሰዓት። ሌላኛው የግራፍ አይነት ደግሞ ኔጌቲቭ ሲሆን ኔጌቲቭ 1/2 ኔጌቲቭ 1/4 በዚህ ሰዓት ደግሞ ይሄ ማለት ምን ማለት ነው? ይሄ ኔጌቲቭ ሆኖ ከላይ ኔጌቲቭ ሆኖ ከስር ምን ሲሆን ኢቭን ሲሆን ማለት ነው። ይሄ ወደ ታች ይወርዳል ማለት ነው በዚህ ሰዓት። ከዛ 1/x the power of 1/2 ይሆናል። ይሄኛው ደግሞ 1/x the power of 1/4 ይሆናል። ለምንድነው ወደ ታች የወረደው? ኔጌቲቭ ስለሆነ ወደ ታች ሲወርድ ኔጌቲቭ ይጠፋል ማለት ነው። ሶ አሁን በዚህ ሰዓት ደግሞ 0 መሆን አትችልም። እዚህ ጋር በኤክስ ቦታ ላይ 0 መግባት አትችልም። ምክንያቱም 1/0 ይሆናል፣ አንዲፋይን ይሆናል። ሶ በኤክስ ቦታ ላይ 0 እንደማትገባ እዚህ ጋር ትረዳላችሁ ማለት ነው። ስለዚህ ይሄ -3/4 -1/4 በአጠቃላይ ከስር ኢቭን ከሆነ ብላችሁ ነው የምትይዙት። ሶ ዶሜናችን ምን ይሆናል? ዶሜናችን ከ0 እስከ ኢንፊኒቲ እዚህ ጋር እንደምታዩት ማለት ነው። ከ0 እስከ ኢንፊኒቲ ምክንያቱም ወደ ኤክስ አክሲስ ላስምር ሁሉንም ኤክስ ይነካል። ወደ ዋይ አክሲስ ላስምር ሁሉንም ዋይ አክሲስ ይነካል። ቀጥ ያለ መስመር ስንሰራ ማለት ነው እንደዚህ ከግራፉ ላይ እየተነሳ። ሶ ዶሜኑ ከ0 እስከ ኢንፊኒቲ 0 ግን ኦፕን ነው የሚሆነው ምክንያቱም ከላይ እንዳሳየዋችሁ 0 ከገባ አንዲፋይን ስለሚሆን። ሬንጅም እንደዚሁ ከ0 እስከ ኢንፊኒቲ ይሆናል። እሺ ሌላኛው የግራፍ አይነት ደግሞ ኦድ ሲሆን ነው። ኔጌቲቭ ሆኖ ኦድ ሲሆን ማለት ነው። ሶ በዚህ ሰዓት ደግሞ ግራፋችን ይሄን ይመስላል። ሶ ዶሜን እና ሬንጅ ስንሰራ ከግራፉ ላይ እየተነሳን ወደ ኤክስ ነው የምናሰምረው። ስለዚህ ሁሉንም ኤክስ አክሲስ ይነካል። ሶ ዶሜኑ ምን ይሆናል? ኦል ሪል ነምበር ኤክሴፕት 0 0ን ግን መንካት አይችልም። በአጠቃላይ ፓወሩ ኔጌቲቭ ከሆነ 0 መሆን አይችልም ከስር አንዲፋይን ስለምታመጣው ማለት ነው። ሶ ኦል ሪል ነምበር ኤክሴፕት 0 እንላለን። ሬንጁም በተመሳሳይ ኦል ሪል ነምበር ኤክሴፕት 0 አትሆንም ሌላው ይሆናል። ምክንያቱም ከግራፉ ላይ እየተነሳችሁ ብትሰሩ ሁሉንም ዋይ አክሲስ ይነካዋል 0ን ብቻ ሲቀር። እሺ ሌላኛው አሁንም ኔጌቲቭ ሆኖ ኦድ ኦቨር ኢቭን ሲሆን ማለት ነው። በዚህ ሰዓት ግራፋችን ይሄን ይመስላል። ኦድ ኦቨር ሲሆን ማለት ኦድ ኦቨር ኢቭን በሚሆን ሰዓት ሶ በዚህ ሰዓት ደግሞ እዚህ ጋር -3/2 -2/3 አሁን የምናየው -3/2 ሲሆን ነው። -3/2 ማለት ኦድ ኦቨር ኢቭን ማለት ነው። ሶ ኦድ ኦቨር ኢቭን ሲሆን ግራፋችን ይሄ ነው እዚህ ጋር የምታዩት ግራፍ። ሶ ዶሜኑ ወደ ኤክስ አክሲስ ስናሰምር ፖዚቲቭ ኤክስ አክሲስን ያገኘዋል። ያ ማለት ዶሜኑ ምን ይሆናል? ከ0 እስከ ኢንፊኒቲ 0ን ግን አያጠቃልልም ብያቸዋለሁ። ኔጌቲቭ ከሆነ ፓወሩ ወደ ታች ሲወርድ ፖዚቲቭ ስለሚሆን ማለት ነው ወደ ታች ይወርዳል ግዴታ። ይሄ ማለት ለምሳሌ 1/x the power of 3/2 ነው የሚሆነው። እዚህ ጋር ኔጌቲቭ 3/2 የነበረው ማለት ነው። ሶ ከስር 0 ከገባ 0 ስለሚያመጣው 0ን ኦፕን ኢንተርቫል ነው የምታረጉት፣ አያካትትም 0ን ማለት ነው። ሬንጁም ወደ ዋይ ስናሰምር በተመሳሳይ ከ0 እስከ ኢንፊኒቲ ነው ምክንያቱም እዚህ ጋር ያለውን ፖዚቲቭ ዋይ አክሲስን ብቻ ነው የሚነካው ማለት ነው። እሺ ይሄኛው ደግሞ ይለያል። እዚህ ጋር ጂኦፊክስ ይሄ ደግሞ ኔጌቲቭ ሆኖ ኢቭን ኦቨር ኦድ ነው። ሶ ግራፉ ይሄን እንደምታዩት ነው። ዶሜኑ ግን ምንድነው የሚሆነው? ከግራፉ እየተነሳን ወደ ኤክስ አክሲስ ቀጥ ያለ መስመር ስናሰምር ዶሜኑ ሁሉንም ኤክስ አክሲስ ስለሚነካ ዶሜኑ ኦል ሪል ነምበር ይሆናል። ሬንጁ ደግሞ ፖዚቲቭ ዋይ አክሲስን ብቻ ስለሆነ የሚነካው ኦፕን አድርገን ከ0 እስከ ኢንፊኒቲ። ኔጌቲቭ የሆኑበት ላይ ፓወሩ ኔጌቲቭ የሆነበት ላይ 0ን ኦፕን ነው የምናደርገው ክሎዝድ አናደርግም ማለት ነው። ሌላኛው አብሶሉት ወይ ደግሞ አብሶሉት ቫልዩ ወይ ደግሞ ሞዱለስ ኦፍ ፋንክሽን ነው። እሺ ሶ ሞዱለስ ሲሰሩ ማንኛውም ቁጥር ከአብሶሉት ቫልዩ ሲወጣ ፖዚቲቭ ሆኖ ነው የሚወጣው። ሶ አብሶሉት ቫልዩ ኦፍ ኤ ማለት ኤ ይሆናል። መቼ ኤ ይሆናል? ኢፍ ኤ ግሬተር ዛን 0 ያ ማለት ፖዚቲቭ ከሆነ ኤ ይሆናል። ኤ 0 ከሆነ 0 ይሆናል።
ኤ ደግሞ ኔጌቲቭ ከሆነ ኔጌቲቭ ኤ ይሆናል ማለት ነው። ለምሳሌ አብሶሉት ቫልዩ ኦፍ ኔጌቲቭ 4 ብንል በዚህኛው ፎርሙላ ነው የምንሰራው ማይነስ ኦፍ ማይነስ 4 ማለት ነው። ሶ ምን ይሆናል ፖዚቲቭ 4 ይሆናል። አብሶሉት ቫልዩ ኦፍ 4 በየትኛው ፎርሙላ ነው የምንሰራው በዚህኛው ነው። ይሄ ቀጥታ 4 ይሆናል ማለት ነው። ኔጌቲቭ ሲሆን ግን ከኋላ በኔጌቲቭ አብዝተን ነው የምናወጣው። ለምሳሌ 6 ከአብሶሉት ቫልዩ ሲወጣ ይሄ ምን ይሆናል 6 ይሄ ከአብሶሉት ቫልዩ ሲወጣ 0 ይሄ ከአብሶሉት ቫልዩ ሲወጣ 5 ይሆናል ማለት ነው። ሌላኛው እቺን ፕሮፐርቲ መያዝ አለባችሁ ፈተናም ላይ ትመጣለች ማለት ነው። አብሶሉት ቫልዩ ኦፍ ኤቢ ማለት አብሶሉት ቫልዩ ኦፍ ኤ ታይምስ አብሶሉት ቫልዩ ኦፍ ቢ ነው። ሲካፈልም አብሶሉት ቫልዩ ኦፍ ኤ ኦቨር ቢ ማለት አብሶሉት ቫልዩ ኦፍ ኤ ኦቨር አብሶሉት ቫልዩ ኦፍ ቢ ነው። ኤ ፕላስ ቢ ደግሞ ለስ ዛን ኦር ኢኳልስ ቱ ነው የሚሆነው እዚህ ጋር ኤ ፕላስ ቢ ከሆነ ለስ ዛን ኦር ኢኳልስ ቱ ነው። ኤ ፕላስ አብሶሉት ቫልዩ ኦፍ ቢ ለስ ዛን ኦር ኢኳልስ ቱ ይሆናል ማለት ነው። ይሄን ፕሮፐርቲንም በደንብ መያዝ ይኖርባችኋል። ሌላኛው ሶልቭ ስናደርግ ነው። ሶልቭ ስናደርግ ለምሳሌ ይሄኛውን አብሶሉት ቫልዩ ኦፍ x = 7 ይሄን ሶልቭ ስናደርግ x = 7 ኦር ብለን x = -7 ይሄኛውን ሶልቭ ስናደርግ x = 0 ብቻ ነው የምንለው። ይሄኛውን ሶልቭ ስናደርግ ግን ይሄ ኔጌቲቭ ነው። ሶ ኔጌቲቭ ስለሆነ ማንኛውም ቁጥር ከአብሶሉት ቫልዩ ሲወጣ ፖዚቲቭ ነው። ሶ ይሄኛው መልስ ምን ይሆናል ኖ ሶሉሽን ይሆናል። እሺ እዚህኛው ጋር ደግሞ እንምጣ። አብሶሉት ቫልዩ ኦፍ 2x + 6 = 10 አሁንም 2x + 6 = 10 ኦር ብለን 2x + 6 = -10 እንላለን። ዘን 2x which is equals to 10 minus 6 ይሆናል ማለት ነው። ዘን 2x which is equals to 10 minus 6 4 over 2 over 2 ዘን x ምን ይሆናል 4 ይሆናል ማለት ነው። 2 ይሆናል ማለት ነው። 4 ሲካፈል ለ2 2 ይሆናል። እሺ እዚህ ጋር ደግሞ ስንጨርስ 2x which is equals to -10 minus 6 ዘን 2x which is equals to -16 over 2 over 2 ስናደርግ x ምን ይሆናል -8 ይሆናል ማለት ነው። ሶ ሶሉሽን ሴታችን ምን ይሆናል x = 2 or x = -8 ይሆናል ማለት ነው። እሺ ሌላኛው ሞዱለስ ፈንክሽን ነው። ዲተርማይን the value of the following ይሄ ግራፍ ለመስራት ይጠቅመናል። f of x = absolute value of x ሶ የዚህን ግራፍ ለመስራት ምንድነው የምታደርጉት ቴብል ትሰራላችሁ ልክ እንደዚህ ማለት ነው። ዘን እነዚህን ቁጥሮች ማገናኘት ነው። እዚህ ጋር ቴብል ከሰራችሁ በኋላ እዚህ ጋር absolute value of 0 0 ነው። absolute value of 1 1 2 absolute value of 2 2 ነው። እዚህ ጋር absolute value of -1 1 ነው። absolute value of -2 2 ነው። ሶ እንደዚህ ካደረግን በኋላ ግራፋችንን እንሰራለን። ሉክ 0 ሲሆን 0 ነው። 1 ሲሆን 1 ነው እዚህ ጋር ማለት ነው። 2 ሲሆን 2 ነው እዚህ ጋር ማለት ነው። እሺ በኔጌቲቭ በኩል እንምጣ። ሶ በዚህ ሰዓት በዚህ በኩል እንደዚህ ይሆናል። ኔጌቲቭ 1 ሲሆን 1 ነው። ኔጌቲቭ 2 ሲሆን 2 ነው። ሶ ፖይንቶቹን ታገናኛላችሁ ማለት ነው። ሶ ግራፋችን ይሄን ይሆናል ማለት ነው። ሶ ቴብል ውስጥ ያሉትን ቁጥሮች ስናገናኝ ግራፉ ይሄ ነው። ዶሜኑ ምን ይሆናል? ሁሌም አብሶሉት ቫልዩ ውስጥ ዶሜኑ ምንድነው? ኦል ሪል ነምበር ነው። አብሶሉት ቫልዩ ከሆነ ማለት ነው። አብሶሉት ቫልዩ ከሆነ ዶሜኑ ኦል ሪል ነምበር ነው። ሬንጁ ግን ይለያያል። ሬንጁ መነሻውን ነው የምናየው። ሶ እቺ መነሻው ስንት ነች? 0 0 ነች። ስለዚህ ከ0 እስከ ኢንፊኒቲ ይሆናል። ወደ ታች ከዞረ ደግሞ ኔጌቲቭ ኢንፊኒቲ ብለን እንጀምራለን። ሶ ዶሜኑ ሁሌም ኦል ሪል ነምበር ነው። ሬንጁ ግን ይለያያል ማለት ነው። ሶ መነሻውን ፖይንት ነው የምናየው ሬንጅ ስንሰራ። እሺ f of x = minus absolute value of x ሶ አሁንም ፖይንቶቹን እንሰራለን። ለምሳሌ 0 ሲሆን 0 ነው። 1 ሲሆን -1 ነው። እዚህ ጋር ሲተካ ማለት ነው minus absolute value of 1 ስናደርግ -1 ማይነሱ ከውጭ ስለሆነ እና ማይነሱ አይጠፋም። 2 ሲሆን -2 3 ሲሆን -3 -1 ሲሆን -1 ነው። -2 ለምሳሌ minus absolute value of -2 ብናደርግ -2 ነው የሚሆነው። ይሄ ከአብሶሉት ቫልዩ ሲወጣ ኔጌቲቭ ይጠፋል። ዘን እቺ ማይነሷን እናስቀምጣታለን።
ከዛ ግራፉን መስራት ነው ፖይንቶቹን እናያይዛቸዋለን ማለት ነው 0 ሲሆን 0 እዚህ ጋር ነው 1 ሲሆን -1 ማለት እዚህ ጋር ይሆናል ወደዚህ አካባቢ 2 ሲሆን -2 ካልን እንደዚህ እዚህ ጋር ይሆናል ሶ ግራፉ እንደዚህ ይሆናል ማለት ነው ዘን -1 ማለት እዚህ ጋር ነው -2 እዚህ ጋር ነው ሶ እንደዚህ አይነት ግራፍ ይሆናል ዶሜናችን ምን ይሆናል ኦል ሪል ነምበር ሬንጁ ወደ ታች ስለዞረ መነሻው 0 0 ነው ከማይነስ ኢንፊኒቲ እስከ 0 እዚህ ጋር ክሎዝ ከማይነስ ኢንፊኒቲ እስከ 0 ብለን እንሰራለን ማለት ነው ሶ ዶሜን እና ሬንጅ አሁንም x-1 ይላል አሁንም ምንድነው የምናደርገው ቴብሉን መስራት ነው መጀመሪያ ቴብሉን እንሰራለን f of x which is equals to absolute value of x-1 ሶ ቴብሉን ስንሰራ 0 ሲሆን 0 ሲቀነስ 1 absolute value -1 ይሆናል ከአብሶሉት ቫልዩ ሲወጣ ይሄ 1 ይሆናል ማለት ነው ሶ እዚህ ጋር 1 እናደርጋለን አንድ ስንተካስ እዚህ ጋር 1 ሲቀነስ 1 0 0 ሲወጣ ከአብሶሉት ቫልዩ 0 ነው 2 ሲቀነስ 1 1 ነው ሲወጣም 1 ነው 3 ሲቀነስ 2 1 3 ሲቀነስ 1 3 ስንተካ ማለት ነው 3 ሲቀነስ 1 2 ይሆናል ኔጌቲቭ ጋር እንምጣ ኔጌቲቭ 1 ስንተካ -1 ስንት ነው -2 ከአብሶሉት ቫልዩ ሲወጣ 2 -2 -1 -3 ከአብሶሉት ቫልዩ ሲወጣ ስንት ነው 3 ከዛ ግራፉን ማያያዝ ይሆናል ማለት ነው 0 ሲሆን 1 ነው እዚህ ጋር 0 ሲሆን 1 ማለት እዚህ ጋር ነው 1 ሲሆን 0 እዚህ ጋር ይሆናል ማለት ነው 2 ሲሆን 1 እዚህ ጋር ይሆናል ማለት ነው 3 ሲሆን 2 ዘን ይሄ በዚህ ትክክል እዚህ ጋር ይገናኛሉ እሺ በዚህ በኩል እንምጣ ኔጌቲቭ 1 ሲሆን 2 ይሆናል እዚህ ጋር ኔጌቲቭ 2 ሲሆን 3 ይጨምራል ማለት ነው ሶ በዚህ በኩል ደግሞ እንደዚህ እያለ ይሄዳል ዶሜን ሁሌም ኦል ሪል ነምበር ነው ሬንጅ መነሻውን ነው የምናየው ሶ እቺ መነሻው 1,0 ነች ሶ የዋይን ነው የምታዩት ደግሞ ሬንጅ ላይ የኤክስን አይደለም ሶ ከ0 እስከ ኢንፊኒቲ ይሆናል ማለት ነው ወደ ላይ ስለሆነ ወደ ኢንፊኒቲ ወደ ታች ከሆነ ደግሞ ኔጌቲቭ ኢንፊኒቲ እንላለን ሌላኛው ሲግነም ፈንክሽን ላይ ሲግነም ኦፍ ኤክስ 1 0 ወይ ደግሞ -1 ይሆናል 1 የሚሆነው ፖዚቲቭ ሲሆን ነው 0 የሚሆነው ደግሞ ኤክስ ራሱ 0 ሲሆን ነው ኔጌቲቭ 1 የሚሆነው ደግሞ ኤክስ ኔጌቲቭ ሲሆን ነው ማለት ነው እሺ ሌላኛው ግራፍ መስራት ነው የሲግነም ፈንክሽንን ግራፍ ሶ መጀመሪያ ቴብል ነው የምንሰራው ልክ እንደዚህ ቴብል እንሰራለን ማለት ነው 0 ሲሆን ሲግነም ኦፍ 0 ምንድነው 0 ነው ሲግነም ኦፍ 1 1 ነው ሲግነም ኦፍ 2 1 ነው ሲግነም ኦፍ 3 1 ነው ሲግነም ኦፍ 4 1 ነው ምክንያቱም ፖዚቲቭ ቁጥሮች ከሆኑ እንዳለ 1 ነው ኔጌቲቭ ቁጥሮች ሲሆኑ ደግሞ -1 ይሆናል ለኔጌቲቮቹ -1 ነው ለሁሉም ኔጌቲቮች ለዜሮ ግን 0 ነው ማለት ነው ዘን ግራፋችንን ስንሰራ ምን ይሆናል 0 ሲሆን 0 ነው 1 ሲሆንም 1 ነው 2 ሲሆንም 1 ነው 3 ሲሆንም 1 ነው 4 ሲሆንም 1 ነው ሶ ግራፋችን እንደዚህ ይሆናል እዚህ ጋር ሆል ያስፈልጋል እሺ ኔጌቲቭ 1ም ሲሆን ኔጌቲቭ 2ም ኔጌቲቭ 3ም ሲሆን ግን ኔጌቲቭ 1 ነው ሶ ከዚህ ጋር ተነስቶ ሆል እዚህ ጋር ሶ በዚህ መንገድ ግራፉን እንሰራለን ማለት ነው እሺ ሌላኛው ግሬተስት ኢንቲጀር ኦር ፍሎር ስቴፕ ፈንክሽን ሶ ይሄ ደግሞ ምንድነው ለምሳሌ ግሬተስት ኢንቲጀር ማለት ለምሳሌ 2.4 የዚህ ግሬተስት ኢንቲጀር ሶ በዚህ መንገድ ነው የሚወከለው ግሬተስት ኢንቲጀር ፈንክሽን ሶ 2.4 ከ2.4 ጋር እኩል የሚሆን ወይ ደግሞ የሚያንስ ኢንቲጀር ቁጥር እንዘረዝራለን ማናለ ለምሳሌ 2 1 0 -1 እያለ ይሄዳል ከ2.4 የሚያንስ ከዚህ ውስጥ ትልቁ ማን ነው 2
ስለዚህ ይሄ እዚህ መልሳችን 2 ይሆናል ማለት ነው። እሺ ኔጌቲቭ ሲሆን ደግሞ ሉክ እዚህ ጋር ኔጌቲቭ 12.4 ከኔጌቲቭ 12.4 የሚያንስ ወይም እኩል የሚሆን ቁጥር እንዘረዝራለን። ማን ኔጌቲቭ 13 ኔጌቲቭ 14 ኔጌቲቭ 15 እያለ ይቀጥላል። ከነዚህ ውስጥ ደግሞ ትንሹ ማን ነው? ኔጌቲቭ 13። ሶ ግሬተስት ኢንቲጀር ፈንክሽን በዚህ መንገድ እንሰራለን ማለት ነው። እሺ ሌላኛው የፈንክሽን አይነት ግሬተስት ኢንቲጀር ፈንክሽን ላይ ኢኩዌሽን ሶልቭ እናርግ። ለምሳሌ እዚህ ጋር x + 3 ግሬተስት ኢንቲጀር ፈንክሽን x + 3 = 10 ይሄ ውጤት 10 እንዲመጣ ከተፈለገ x + 3 በ10 እና በ11 መሃል መሆን አለበት። 10ን ግን ያካትታል፣ ለዛ ነው ሪኳስቱ ብቻ ነው። 11 ስለማያካትት ለዛም ብቻ ነው። ዘን ፕላስ 3 ስለሆነ x ብቻውን እንድቀር ከሁሉም ላይ 3 ትቀንሳላችሁ። 10 ሲቀነስ 3 ለዛ ነው ሪኳስቱ x ለዛን 11 ሲቀነስ 3 10 ሲቀነስ 3 7 ነው x 11 ሲቀነስ 3 8 ስለዚህ መልሳችን በ7 እና በ8 መካከል ነው ማለት ነው። 7ን ግን ምን ታረጋላችሁ? ክሎዝድ። እሺ ሌላኛው ኮምፖዚሽን ፈንክሽን ነው። ኮምፖዚሽን ፈንክሽን እንደዚህ በሚሆንበት ሰዓት መጀመሪያ የጋራ ተወስዳላችሁ። እዚህ ጋር የጋራ ማለት ለምሳሌ እዚህ ጋር ኔጌቲቭ እንዳለ እዚህ ጋር ኔጌቲቭ እንዳለ እዚህ ጋር 0 አለ እዚህ ጋር 0 አለ እዚህ ጋር እንዳለ እዚህ ጋር እንዳለ እዚህ ጋር 2 አለ እዚህ ጋር 2 አለ። የጋራው ይሄ ብቻ ነው ማለት ነው። ሶ የጋራ የሆነው ላይ ብቻ ነው የምትሰሩት ማለት ነው። ለምሳሌ እዚህ ጋር 3 አለ 4 አለ በእነዚህ አንሰራም፣ የጋራ ባልሆነ ላይ አንሰራም። ሶ ለምሳሌ ጎፍ ኦፍ ኔጌቲቭ 1 ከተባለ መጀመሪያ g ኦፍ f ኦፍ -1 እናደርጋለን። ዘን g ኦፍ ብለን f ኦፍ -1 ስንት ነው? እዚህ ጋር 1 ነው። ዘን g at 1 ስንት ነው? እዚህ ጋር ስንመጣ g at 1 3 ነው። ሶ በዚህ መንገድ እንሰራለን ማለት ነው። ሌላ ለምሳሌ ጎፍ ኦፍ 0 ልስራ። ጎፍ ኦፍ 0 መጀመሪያ f ላይ ሄጄ 0 ስንት ይሆናል? 2 ዘን g ኦፍ 2 g ላይ ሄደን ደግሞ 2 ስንት ይሆናል? 1 ሶ መልሳችን ምን ይሆናል? 1 ይሆናል ማለት ነው። እሺ ሌላ ለምሳሌ ይሄኛው ልስራ። ጎፍ ኦፍ 1 መጀመሪያ f at 1 እንሰራለሁ። f at 1 ሲሆን 1 ሲሆን ኔጌቲቭ 1 ነው። ስለዚህ g at ኔጌቲቭ 1 ዘን g at ኔጌቲቭ 1 እዚህ ጋር ስንመጣ 2 ይሆናል ማለት ነው። እሺ እዚህ ጋር ደግሞ ጎፍ ነው የተጠየቅነው። ለምሳሌ ጎፍ ኦፍ 1 ምን ይሆናል? ጎፍ ኦፍ 1 ይሄ ማለት መጀመሪያ f at 1 እንሰራለን። አንድ ወደ የት ሄደች? ወደ a ወደ የት ሄደች? ወደ h። ስለዚህ ጎፍ ኦፍ 1 h ይሆናል ማለት ነው። እሺ ጎፍ ኦፍ 2 ወደ የት ሄደች? መጀመሪያ ወደ d ወደ የት ሄደች? ወደ g። 3 ወደ b ደግሞ ወደ e። ስለዚህ ጎፍ ኦፍ 3 ከተባለ መልሳችን ምን ይሆናል? e ይሆናል ማለት ነው። እሺ ሌላኛው ፎግ እና ጎፍ ላይ ነው። አሁንም እዚህ ጋር ሉክ f of x x + 1 ነው። g of x x square - 2 ነው። ፎግ ምን ይሆናል? ፎግ ማለት ጂን f ላይ ነው የምትተኩት። ጂን ወስዳችሁ f ላይ ነው። ያ ማለት እዚህ ጋር x + 1 አለ። በx ቦታ ላይ x square - 2 በዚች x ቦታ ላይ ዘን +1 የምትለዋ ትቀጥላለች። ሶ x square - 2 + 1 ስንት ነው? -1 ሶ x square - 1 ይሆናል ማለት ነው። እሺ ጎፍ ከተባለስ ኤፍን እጂ ላይ ማለት ነው። ይሄን ወስደን በጂ ቦታ ያ ማለት x ስኩዌር በሚለው ቦታ ላይ x + 1 the whole square ዘን -2 ይቀጥላል ማለት ነው። ሶ x + 1 the whole square ማለት x + 1 times x + 1 ነው። ከዛ x + 1 times x + 1 x square + 2x + 1 ይሆናል። ዘን እዚህ ጋር -2 ሶ x square + 2x 1 - 2 -1 ነው።
ሶ x ስኩዌር + 2x - 1 ይሆናል ማለት ነው። እሺ በዚህ ሰዓት ደግሞ መጀመሪያ f ኦፍ 2 ነው የምትሰሩት። f ላይ 2ን ትተካላችሁ እዚህ ጋር። ሶ 2 ስኩዌር ሲደመር 1 ምን ይሆናል? 4 ሲደመር 1 5 ይሆናል። ዘን 5ን ደግሞ g ላይ ያ ማለት ራዲካል x ስለሆነ ራዲካል 5 ይሆናል ማለት ነው። ዘን ጎፍ ኦፍ x ማለት fን g ላይ ነው የምትወስዱት። fን ወስዳችሁ g ላይ ያ ማለት ራዲካል x በሚለው ቦታ ላይ ራዲካል x ስኩዌር + 1 ማለት ነው። ኢንቨርስ ፈንክሽን ላይ ኦሬዲ ኢንቨርስን አይተናል። እቺኛዋ ጥያቄ ብቻ እቺን እንስራ ለየት ስለምትል የዚህን ኢንቨርስ ስንሰራ መጀመሪያ ምን እናደርጋለን? y which is equals to x plus 3 over x plus 3 over 2x minus 4 እናደርጋለን። then y ን x ትላላችሁ x ን ደግሞ y ትላላችሁ። ሶ እዚህ ጋር y የነበረውን x which is equals to y plus 3 over 2y minus 4 over and then cross x into 2y minus 4 which is equals to y plus 3 ይሆናል ማለት ነው። then x times 2y 2xy minus x times 4 4x which is equals to y plus 3 then 2xy ይችን y ላሻገር minus y then ይችን minus 4x ነው ወደዛ ስናሻገር 4x plus 3 y ኔ ጋር እናውጣ then ምን ይሆናል? 2x minus 1 which is equals to 4x plus 3 over 2x minus 1 over 2x minus 1 then የy ዋጋ ምን ይሆናል? 4x plus 3 over 2x minus 1 so ይሄ ምንድነው? r ኢንቨርስ ነው ማለት ነው። ኢንቨርሱ ይሄን ይመስላል። ሶ ኢንቨርሱን በዚህ መንገድ እንሰራለን ማለት ነው። ሌላኛው አይደንቲቲ ፈንክሽን ነው። አይደንቲቲ ፈንክሽን ማለት i of x is equals to x ማለት ነው። አይደንቲቲ ፈንክሽን የምንለው i of x is equals to x ነው ማለት ነው። እሺ ግራፍ ኦፍ ኢንቨርስ ፈንክሽን ጀስት ግራፍ ኦፍ ኢንቨርስ ፈንክሽን ማለት ኢንቨርሱን ፈልገን ግራፉን መስራት ነው ማለት ነው።